prefer really not to speak. If I speak, I am in big trouble, and I don't want to be in big trouble. እኔ ተወለድኩት አባቴ ጨዋታ ባለው ቀን ነበር። ሴት ልጄም የተወለደችው እኔ ጨዋታ ባለኝ ቀን ነበር። ወንድ ልጄም ሲወለድ እንዲሁ ጨዋታ ነበረኝ። እንግዲህ የኔ ህይወት እንደዚህ ነው። የአርሰናል ደጋፊዎች እኔን አሰልቺ ጨዋታ ይጫወታል ይሉኛል። አሰልቺውስ ያለ ፕሪሚየር ሊግ ዋንጫ 10 ዓመት መቆየት ነው። የፕሪሚየር ሊጉ የምንጊዜውም አስከፊ ውጤትን ያስመዘገበው አሰልጣኝ ፍራንክ ዴቦር ነው። 7 ተጫውቶ 7ቱንም ተሸነፈ። አንድም ጎል አላስቆጠረም። ነገር ግን ለራሽፈርድ እንደኔ አይነት አሰልጣኝ ጥሩ እንዳልሆነ ይናገራል። ምናልባትም ማርከስ ራሽፈርድ በፍራንክ ቢሰለጥን ሊማር የሚችለው እንዴት እንደሚሸነፍ ነው። ምክንያቱም እርሱ በእያንዳንዱ ጨዋታ ተሸንፏል። ለአደን ይዘው የምትወጣው ውሻ ከሌለህና ድመት ካለ እርሱን ይዘ መሄድ ይኖርብሃል። ምክንያቱም ብቻን መሄድ የለብህም። እኛም ያለን አንድ አጥቂ ብቻ ከሆነ መጠቀም የምንችለው እርሱን ነው። እባካችሁ እኔን እብሪተኛ ብላችሁ አትጥሩኝ። ምክንያቱም እኔ የምናገረው እውነታውን ነው። እኔ የአውሮፓ አሸናፊ ነኝ። አያም ስፔሻል ዋን። እኔ ልዩ ሰው ነኝ። ይህ የዓለማችን አወዛጋቢ አሰልጣኝ ዦዜ ሞሪኖ ድምፅ ነው። እርሳቸው እንዲህ ናቸው። የተሰማቸውን ከመናገርም ወደ ኋላ አይሉም። ከሳቸው የሚቃረን ካለ ደጋፊውን አሰልጣኝ ወይም ደግሞ ተጫዋች ማንም ይሁን ማን ከእርሳቸው የቃላት በትር አያመልጥም። ያለው ብቸኛ አማራጭ ለእርሳቸው የቃላት ዶፍ ጀርባን ማደንደን ብቻ ነው። አንዳንዶች ለሰዎች ክብር የሌለው ሰው ነው ይሏቸዋል። ሌሎች ደግሞ የልቡን የሚናገርና የማያስመስል እውነተኛ ሰው ናቸው ብለው ስለ እርሳቸው ሲናገሩ ተስተውለዋል። እርሳቸው ግን ለምንም ነገር ደንታ አይሰጣቸውም። አሁን ዕድሜያቸው እየገፋ ሲሄድ ነገሮችም እየቀዘቀዙ ሄዱ እንጂ ዦዜ በጎልማሳነታቸው ዘመን ከማንም ጋር በቃላት የሚፋለሙ ሰው ነበሩ። በቅርቡ እንኳን ከ11 ወራት በፊት በተደረገ አንድ የቱርክ ሱፐር ሊግ ጨዋታ ላይ የነበረውን ዳኝነት ጨዋታው ካበቃ በኋላ ሲኮንኑ ተስተውለዋል። በዚህ ትራብዞንስፖርን በገጠሙበትና በሶፊያን አምራባት የመጨረሻ ደቂቃ ግብ ታግዘው 3-2 ባሸነፉበት ጨዋታ በዳኝነቱ የተበሳጩ ዦዜ የጨዋታው ኮከብ አቲላ ካራኦግላን የጨዋታው ኮከብ ነበር ብለዋል። ሰውየው በዚህ ብቻም አላበቁም። ዳኛው ከዚህ በኋላ የእኛን ጨዋታ እንዲዳኝና ቫር ላይ እንዲመደብም አንፈልግም። ወደዚህ ከመምጣቴ በፊት የፌነርባቼ ኃላፊዎችን አነጋግሬያለሁ። በእነርሱ በጣም ተበሳጭቻለሁ። የነገሩኝ ግማሹን እውነታ ነው። ሙሉ መረጃውን ቢነግሩኝ ኖሮ ግን ወደዚህ በጭራሽ አልመጣም ነበር ሲሉም ነበር በመሬት የተናገሩት። በሮማ የሚወደዱት በሪያል ማድሪድ ሪከርድ ሰባሪ ቡድን የገነቡትና በቼልሲ ትልልቅ ዋንጫዎችን ያሸነፉ ዦዜ ዛሬ ወደ ቀድሞ ክለባቸው ቼልሲ ስታንፎርድ ብሪጅ ተመልሰው ቼልሲን በተቃራኒ ይገጥማሉ። እርሳቸውም ከጨዋታ በፊት በነበራቸው ጋዜጣዊ መግለጫ ወደ ስታንፎርድ ብሪጅ ማቅናት ማለት ለእኔ ወደ ቤቴ እንደመመለስ ነው። 3 የፕሪሚየር ሊግ ዋንጫዎችን ከፍ አድርጌ የሳምኩበት ስታዲየም ነው። እኔ ከቼልሲ አስደናቂ ታሪክ ውስጥ አንዱ ነኝ። ቼልሲም ከኔ አስደናቂ የእግር ኳስ ሕይወት ውስጥ አንዱ ነው ሲሉ ተደምጠዋል። ፖርቱጋላዊው አወዛጋቢ አሰልጣኝ ዦዜ ሞሪኖን በዛሬው የዶክመንተሪ መሰናዷችን ላይ ልናስቃኛችሁ ወደናል። ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። ቪዲዮንም ስትጀምሩ ላይክ እያደረጋችሁ ይሁን። አሁን በቀጥታ ወደ ፕሮግራሙ። Prefer really not to speak. If I speak, I am in big trouble, and I don't want to be in big trouble. እኚህ ሰው በመዝገብ ስማቸው ዦዜ ማሪዮ ዶስ ሳንቶስ ሞሪኖ ፌሊክስ ይባላሉ። በፖርቹጋሏ ሴቱ ባል መካከለኛ ገቢ ካለው ቤተሰብ የተገኙ ዦዜ አባታቸው ዦዜ ማኑኤል ሞሪኖ ፌሊክስ ግብ ጠባቂና የመጀመሪያ ደረጃ ትምህርት ቤት መምህር ነበሩ። አሰልጣኝ ዦዜ ሞሪኖ በሃይስኩል የመጨረሻ ዓመታቸው ላይ ሳሉ በማቴማቲክስ ትምህርት ለማለፍ ተቸግረው ነበር። በወላጅናታቸው አማካኝነት ወደ ግል የቢዝነስ ትምህርት ቤት ያቀኑ ዦዜ በእግር ኳስ ተጫዋችነት ለመቀጠል ቢፈልጉም በ24 ዓመታቸው ግን ከእግር ኳሱ ዓለም ሊገለሉ ተገደዋል። በትምህርት ቤት የአካል ብቃት መምህር የነበሩ ዦዜ የጉዟቸው ወደ አሰልጣኝነት እንዲያመሩ መንገዱን ጠረገላቸው። እንደ አውሮፓውያን አቆጣጠር በመስከረም 2000 ዓ.ም የቤኔፊካ አሰልጣኝ ሆነው ተሾሙ።
በወቅቱ ቤኔፊካን ሲረከቡ የ36 ዓመት ጎልማሳ ነበሩ። በቤኔፊካ ግን ብዙም አልቆዩም። ከአንድ ዓመት በኋላ ወደ ኡናዮ ዴ ለኤራ ካቀኑ በኋላ እዛም ብዙ ሳይቆዩ ከአንድ ዓመት በኋላ ፖርቶን በአሰልጣኝነት ተረከቡ። ይሄኔ ነው እንግዲህ የእርሳቸው ስኬት የጀመረው። ኦክታቪዮ ማቹዳን በመተካት ፖርቶን የተረከቡ ጆዜ በመጡበት ዓመት ክለቡን 3ኛ ደረጃን ይዞ እንዲያጠናቀቅ ሲያስችሉት የ15 ጨዋታ ያለመሸነፍ ጉዞን አድርገው ለቀጣዩ ዓመት ዋንጫ ሊያነሱ እንደሚችሉ ተስፋ የሰጡበትም የውድድር ዓመት ነበር። ጆዜ በፖርቶ ቁልፍ ተጫዋቾቻቸው ለዩ። ቪቶር ባይያ፣ ሪካርዶ ካርቫሎ፣ ኮስቲኒያ፣ ዴኮ፣ ዲሚትሪ አሊኒቼቭ እና ሄልደር ፖስቲጋ የፖርቱጋላዊው ወሳኝ ተጫዋቾች ሆኑ። በቀጣዩ የ2002-2003 የውድድር ዘመን ጆዜ ፖርቶን ይዘው ከተከታዩ ቤኔፊካ በ11 ነጥቦች ርቀው የፖርቱጋል ፕሪሜራ ሊጋን አሳኩ። ክለቡ የሰበሰበው 86 ነጥብም በ2015-16 የውድድር ዘመን እስኪሰበር ድረስ የሊጉ በታሪክ ትልቁ ሪከርድ ነጥብ ሆኖ ቆይቷል። እንደዚሁም ታካዴ ፖርቱጋልንና በወቅቱ ዩኤፋ ካፕ ተብሎ ይጠራ የነበረው የአሁኑ ዩሮፓ ሊግን ማሳካት ቻሉ። ቀጣይ ውድድር ዓመት 2003-2004 ደግሞ ለሞሪኖ የተለየ ውድድር ዓመት ነበር። በአውሮፓ ቻምፒየንስ ሊግ የ16ቱ ጥሎ ማለፍ ከማንቸስተር ዩናይትድ ጋር የደረሳቸው ጆዜ ጨዋታውን ልክ እንደ ትላንትና ያስታውሱታል። ማንቸስተር ዩናይትድን መግጠም የእኛን ደረጃ ለመለካት ትክክለኛ ፈተና ነበር። በታሪክ የፖርቱጋል ክለቦች በእንግሊዝ ክለቦች ሁልጊዜም ከውድድሩ ይሰናበቱ ነበር፣ ምንም የማለፍ ዕድልም አልነበራቸውም ሲሉ ወቅቱን ያስታውሱታል። የመጀመሪያውን ጨዋታ በሜዳቸው 2-1 ቢያሸንፉም ከባድ የመልስ ጨዋታ ግን ከሜዳቸው ውጪ ይጠብቃቸው ነበር። በኦልትራፎርዱ ጨዋታ ከረፍት በፊት ፖል ስኮልስ ለዩናይትድ ማስቆጠሩን ተከትሎ ፖርቶ በድምር ውጤት 2-2 ሆኗል። ጨዋታው በዚሁ ካበቃ ከሜዳ ውጪ ባገባ በሚለው ሕግ ማንቸስተር ዩናይትድ ወደ ቀጣዩ ዙር ያልፋል። ጨዋታውም ሊጠናቀቅ ተቃርቧል። ፖርቶዎች የቅጣት ምት አግኝተዋል። የማንቸስተር ዩናይትድ ደጋፊዎች ተጨንቀዋል። ማካርቴ የመታት የቅጣት ምት በግብ ጠባቂው ተመለሰች። ይህን ጊዜ ከጎሉ መረብ ፊት ቆሞ የነበረው ኮስቲኒያ በ90ኛው ደቂቃ ፖርቶን ወደ ቀጣዩ ዙር ያሳለፈች ወሳኝ ግብ አስቆጠረ። አንድ ጥቁር ረዥም ኮት የለበሰ ጎልማሳ ሰው ጎሉ ሲቆጠር ከመቀመጫው ተነስቶ በኦልትራፎርድ የሜዳው ጠርዝ ላይ ሲሮጥ ታየ። ያ ሰው ይህ ፖርቱጋላዊ ጆዜ ሞሪኖ ነበር። ማንም በመጨረሻ ደቂቃ ያስቆጥራሉ ብሎ የጠበቀ አልነበረም። ይህ በእኔ ዘመን ተወልዶ ያደገ ምርጥ የእግር ኳስ ትውልድ ነው። ይህ የፊልም ሰሪዎች ሳይሆን የስፖርት ሰዎች ትውልድ ነው። ይህ ቡድን የእንግሊዝ ክለብን ከቻምፒየንስ ሊግ ያሰናበተ የመጀመሪያው የፖርቱጋል ቡድን ነው። ስሜቱ ልክ አንድ ዘራፊ ባንክ ዘርፎ እንደሚሮጥ አይነት ነው። ያንን ኮት የገዛሁት በጨዋታው ሳምንት ነው። ያደረግኩትም በአንድ ጨዋታ ላይ ብቻ ነው። ያንን ኮት ከዛ በኋላ ልብሾ አላውቅም፣ ጆዜ ይናገራሉ። በውድድሩ ክለባቸውን እስከ ፍጻሜ ይዘው ተጉዘው ሞናኮን 3-0 በማሸነፍ የቻምፒየንስ ሊግ ዋንጫን አሸነፉ። ሌላ ድንቅ ታሪክ፣ ሌላ ትውልድ የማይረሳው ትልቅ ውጤትን አስመዝግበው ሻንጣቸውን ሸክፈው ወደ እንግሊዝ መጡ። ሮማን አብራሞቪችና ቼልሲን በስኬት ሊያንቆጠቁጡ ወደ ምዕራብ ለንደኑ ክለብ ሞሪኖ ደረሱ። إنه سبيشال ون نعم مورينيو هدف ثاني يقول لن تسير لوحدك أبدا. ቼልሲ የዓመታት የፕሪሚየር ሊግ የዋንጫ ጥያቄውን ለመመለስ ጆዜ ሞሪኖን ሲያመጣ እርሳቸው ደግሞ አወዛጋቢ አሰልጣኝ ሆነው ወደ እንግሊዝ ሚዲያዎች ብቅ አሉ። እባካችሁ እኔን እብሪተኛ አትበሉኝ፣ እኔ በአውሮፓ መድረክ አሸናፊ ነኝ፣ እናም እኔ ልዩ ሰው ነኝ፣ አያም ኤስፔሻል ዋን ሲሉ ተደመጡ። ይህ ሰው ደግሞ ማን ነው ሲሉ ብዙሃኑ ጠየቁ። ጆዜ ለንደንን በረገጡ በወራት ውስጥ ሊቨርፑልን 3-2 አሸንፈው የሊግ ካፕ ዋንጫን አሸነፉ። ይህ ዓመት ለእርሳቸው የተለየ ነበር። በፕሪሚየር ሊጉ ትልቅ ነጥብ የሆነው 95 ነጥብ በመሰብሰብ እና 15 ጎሎች ብቻ ተቆጥሮባቸው ከ50 ዓመታት በኋላ ቼልሲን ከሊጉ ዋንጫ ጋር አስታረቁ። በቼልሲ ዋንጫዎችን ማሳካታቸውን የቀጠሉ ጆዜ በ2007 መስከረም ወር ላይ ግን ከቼልሲ ጋር ተለያዩ። ከወራት በኋላ ደግሞ ወደ አሰልጣኝነት ሥራ የተመለሱት እኚህ አሰልጣኝ ኢንተር ሚላንን ተረክበው በመጀመሪያ ዓመታቸው ኢጣሊያን ሴሬን ባሸነፉ ማግስት በ2009-10 የውድድር ዓመት የሶስትዮሽ ዋንጫ ክብርን ሲያሳኩ በቻምፒየንስ ሊግ ፍጻሜ ባየር ሚኒክን አሸንፈው ቻምፒየንስ ሊግን ዳግም አሸነፉ። ከዛ በኋላ በነበሩት ዓመታት በሪያል ማድሪድ ሲያሳልፉ ሪከርድ ሰባሪ ሆነው የዋንጫ ስኬቶችን አግኝተዋል። ወደ ቼልሲ ዳግም አቅንተውም የፕሪሚየር ሊግ ዋንጫን ከሰማያዎቹ ጋር አሸንፈዋል። በየሄዱበት ክለብ በሶስተኛ ዓመታቸው ሲሰናበቱ የቆዩ ጆዜ ማንቸስተር ዩናይትድንም ይዘው የካራቦ ዋንጫንና ዩሮፓ ሊግን አሸንፈዋል። በቶተንሃም ያልተሳካ ጊዜን ያሳለፉ ጆዜ በካራቦ ዋንጫ ፍጻሜ ማንቸስተር ሲቲን ከመግጠማቸው ከቀናት በፊት መሰናበታቸው ግርምትን አጭሯል።
ካሰለጠኗቸው ቡድኖች ዋንጫ ላሸነፉበት ክለብ ቶተናም ሆነ። ወደ ሮማ ካቀኑ በኋላ ደግሞ የአውሮፓ ኮንፈረንስ ሊግ ዋንጫን አሸንፈው ሌላ ድንቅ ታሪክ አስመዘገቡ። የሮማ የዋንጫ ረሃብም በዛን ወቅት ተቋጨ። በፌነርባቼ ያልተሳካ ቆይታ የነበራቸው ሰው አሁን ደግሞ ቤኔፊካን እያሰለጠኑ ይገኛሉ። ብዙዎች ከአጨዋወት ስልታቸው ጋር ተያይዞ ይነቅፏቸዋል። ተከላክለው ይጫወታሉ፣ አውቶቡስም ያቆማሉ ሲሉ ይተቿቸዋል። እርሳቸው ግን ለዚህ ምላሽ አላቸው። በ2010 በቻምፒየንስ ሊግ ግማሽ ፍጻሜ ባርሴሎናን ካሸነፉ በኋላ እንዲህ አሉ። ሁሉም ሰው አውቶቡሱን ከጎል ፊት ለፊት አቁሟል ይላሉ። እኛ ግን አውቶቡሱን አላቆምንም፣ አውሮፕላኑን ያቆምነው። ይህንንም ያደረግነው በሁለት ምክንያቶች ነው። አንደኛው ምክንያት ስንጫወት የነበረው በ10 ተጫዋቾች ብቻ ስለነበር ነው። ሁለተኛው ደግሞ በሳንሴሮ 3-1 ስላሸነፍናቸው ነው ሲሉ ነበር የተደመጡት። ይህ ፓርክ ዘባስ የሚለው አባባል በኦክስፎርድ የእንግሊዝኛ መዝገበ ቃላትም ውስጥ ተካቷል። በየሄዱበት ሁሉ ዋንጫዎችን አሸንፈው ታሪክ ሰርተዋል፣ ከአንድ ወይም ከሁለት ክለቦች በስተቀር። ከብዙ አሰልጣኞች ጋር በፕሪሚየር ሊግ የተነታረኩ ጆዜ ለአፍሪካውያን ተጫዋቾች ደግሞ ትልቅ ቦታ አላቸው። ዲዲየር ድሮግባ፣ ማይክል ኤሲየን፣ ሱሊያሊ ሞንታሪ እና ሳሙኤል ኤቶ ከመሳሰሉ ከዋክብት ጋርም ሰርተዋል። ብዙ ነቀፋዎች ቢደርሱባቸውም ከ15 በላይ ትላልቅ ዋንጫዎችን ያሸነፉት እኚህ ሰው ግን በአሰልጣኝነት ሥራ ማብቂያቸው ዘመን ዋዜማ ላይ ቢገኙም በአውሮፓ እግር ኳስ ከታዩ ምርጥ ውጤታማና እንደዚሁም አወዛጋቢ ከሚባሉ አሰልጣኞች መካከል ግን አንዱ ናቸው። ጆዜ ማሪዮ ዶስ ሳንቶስ ሞሪኒዮ ፌሊክስ። It's McCarthy. It's a good save by Howard. It's been turned in by Costinha. Last minute, and it could be the last minute of Manchester United.